ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሻዕቢያን ልኩን ማስገባት አለብን ሲሉ ጀነራል ዮሐንስ ገብረመስቀል ተናገሩ። ኢሳያስንና ሻዕቢያን ጭራቅ ሲሉ የገለጿቸው ጀነራል ዮሐንስ ገብረመስቀል ሻዕቢያ እስካለ ድረስ በቀጠናው ትርምስ አይጠፋም ሲሉ ተደምጠዋል። ኢሳያስ ተገዶ ይደራደራል ያሉት ጀነራሉ በአሁኑ ወቅት የፌዴራል መንግስትን ለመጣል እየተንቀሳቀሱ ያሉት አማጺዎችን ተላላኪና ወኪል ናቸው ሲሉም ተናግረዋል። ጀነራል ዮሐንስ ገብረመስቀል ከሰሞኑ በብሔራዊ ቴሌቪዥን ኢቲቪ ስለ ሀገር ፕሮግራም ላይ ቀርበው ዘለግ ያለ አነጋጋሪ ቃለ መጠይቅ የሰጡ ሲሆን በዚህ ቃለ መጠይቃቸው ላይ ስለ ሻዕቢያ ፋኖና ህወሓት አስተያየታቸውን ሰጥተዋል። ሻዕቢያን ልኩን ማስገባት አለብን ሲሉም አሳስበዋል። ኤርትራ ለትልቅ ኦፕሬሽን እንኳን አትመችም ትንሽ ናት ያሉት ጀነራሉ ሻዕቢያንና ኢሳያስ ጭራቅ ሲሉ በመግለጽ እዚያ የተፈጠረ ጭራቅ የኤርትራን ህዝብ እያጠፋ ለቀጠናው ስጋት ሆኗል። እሱ እስካለ ግን ወይንም በልኩ ካልተያዘ ወይንም ልኩን እንዲይዝ ካልተደረገ ሁል ጊዜ ጣጣለ ሲሉ ሻዕቢያን ልክ እናስገባው ሲሉ አሳስበዋል። ሻዕቢያን ከቀውስ ውጪ ሌላ ዓላማና ግብ የለውም ሲሉ ያከሉት ጀነራሉ ሻዕቢያ በራሱ የሚንቀሳቀስ አይደለም፣ የግብጽ ተላላኪ ነው በማለትም ገልጸውታል። ኢትዮጵያ የምታነሳውን ፍትሃዊ የባህር በር ጥያቄን ፕሬዝዳንት ኢሳያስ ለምን በድርድር ለመፍታት አይሞክርም የሚል ጥያቄ ተነሳላቸው። ጀነራል ዮሐንስ ለኤርትራ ያልሆነ ኢሳያስ ለኢትዮጵያ መሆን አይችልም። ወደ ራሱ ሁሉና ሲመጣና ማቆም የማይችለው ጉዳይ ከሆነበት ኢሳያስ ተገዶ ይደራደራል። ደርግ ዘመቻው ሻዕቢያ ሊጠፋ ሲል ኢሳያስ ያኔ ከደርግ ጋር ሊደራደር ነበር። ነገር ግን ያኔ ህወሓቶች ከዚያ ችግር አወጣ ነው። በባድመ ጦርነት ወቅትም ሻዕቢያ ባድመን ሲነጠቅ በሌሊት ወደ ኒውዮርክ ስልክ እየደወለ አደራድሩኝ ይል ነበር። አሁንም ቢሆን ተገዶ ወደ ድርድር ይመጣል በማለት ምላሻቸውን ሰጥተዋል። ጀነራሉ በዚህ ቃለ መጠይቅ ሌላው ያነሱት ጉዳይ የአማራ ክልል ግጭት ነው። በክልሉ ያለው ግጭት የውክልና ጦርነቱ አካል ነው፣ ታጣቂዎቹም ተላላኪ ናቸው ብለዋል። የአማራ ክልሉ ግጭት ለአማራ አርሶ አደር ዱብዳ ሆነበታል። ጦርነቱ የአርሶ አደሩ ምርጫ አይደለም፣ በዚህም ታጣቂዎቹ ስቃይ ያመጡበት የህዝብ የሚባል ጦርነት የለም ሲሉ አብራርቷል። አሁን የሀገሪቱ ችግር ሸማቂና ተላላኪ ነው ሲሉ የሚቀጥሉት ጀነራሉ ከዚህ የተላላኪነትና የውክልና ጦርነት መውጣት አለብንም ብለዋል። የትግራይን ጉዳይ በተመለከተ ባነሱት ሀሳብ ደግሞ የትግራይ ፖለቲካ ታሟል የሚል ሀሳባቸውን አንስተዋል። ትግራይ እዚያው አለችላችሁ፣ አንበጣበጥ፣ ፕሪቶሪያ ላይ ተስማምተናል፣ እሱን ማዕከል አድርገን እንፈጽም ብለዋል። ስብሃትና ኢሳያስ ትግራይ እንድትጠፋ ይፈልጋሉ። ህዝቡ ላይ ቂም አላቸው። የትግራይ ህዝብ እንደ ህዝብ ተቀጥቷል። ትግራይ በአሁኑ ወቅት በራሷ እጅ አይደለችም ሲሉም ሀሳባቸውን አክለዋል። በትግራይ ክልል ባህልና ቱሪዝም ቢሮ ውስጥ መፈንቅለ መንግስት በማድረግ ስልጣን ለመያዝ የተደረገው ሙከራ እንዳልተሳካ ተገለጸ። የትግራይ ክልል ባህልና ቱሪዝም ቢሮ እንዳስታወቀው በቢሮው ውስጥ የቢሮውን ማህተም በመንጠቅና በህገወጥ መንገድ የቢሮው ሰራተኞች ፊርማ በመሰብሰብ መፈንቅለ መንግስት በማካሄድ ስልጣን ለመያዝ የተደረገው ሙከራ ከሽፏል ብለዋል። ቢሮው ትናንትና ማምሻውን ባወጣው መግለጫ አንዳንድ የቢሮው ሰራተኞች ቢሮውን ለማወክና መደበኛ ስራዎችን ለማደናቀፍ ከቢሮው ውጪ ካሉ አካላት ጋር በመመሳጠር ሊወስዱት የነበረ መፈንቅለ መንግስት እርምጃ በህግ ሂደቶች መክሸፉን ገልጿል። ይህንን የመፈንቅለ መንግስት ሴራ የጠነሰሱ አካላት ህጋዊ እርምጃ እንደተወሰደባቸው ያስታወቀው ቢሮው ማንኛውም የስልጣን ለውጥ በህጋዊ ሂደት ብቻ መከናወን እንዳለበት ገልጾ ሰራተኞችም ከእንደዚህ አይነት አታላይ ድርጊቶች እንዲቆጠቡና መደበኛ ስራቸው እንዲቀጥሉም አሳስበዋል። የሀላባ የዘመን መለወጫ ሴራ በሀላባ ከተማ ተከበረ። የሀላባ የዘመን መለወጫ ሴራ በዓል በባህላዊ የዘመን አቆጣጠር ስርዓት የማህበረሰቡ ሀገር በቀል እውቀት ማሳያ ሲሆን በየዓመቱ ከታህሳስ መጨረሻ እስከ ጥር ወር መጀመሪያ ባሉ ቀናት ውስጥ ይከበራል። በሀላባ ጥንታዊ የዘመን አቆጣጠር ቀመር መንገሳ የዓመቱ የመጨረሻው ወር ሲሆን ይህ ወር የአሮጌው ዓመት ማብቂያና ወደ አዲሱ ዓመት መሸጋገሪያ ነው።
የአካባቢው ተወላጆች በዚህ ወር አዲሱን ዓመት ለመቀበል አርሶ አደሩ በእርሻው፣ ነጋዴው በንግዱ፣ ሁሉም በየተሰማራበት መስክ ለአዲስ ስኬት ራሳቸውን በስነ ልቦና የሚዘጋጁበት ወር ነው። የሴራ በዓል በውስጡ በርካታ ሴቶችን ይዟል። በየዓመቱ በበዓሉ መዳረሻና እድሜያቸው የደረሰ ታዳጊዎች ግርዛት በመፈጸም ወደ ወጣትነት የሚሸጋገሩበትና ኃላፊነት የሚቀበሉበት ስርዓት ይፈጽማሉ። በበዓሉ ወቅት አባቶች የተጣሉ ሰዎችን በማስታረቅ በዓሉን በጋራ እንዲያከብሩ የሚያደርጉበት ማህበራዊ ኃላፊነት ከበዓሉ መገለጫዎች መካከል ይገኛል። የዘንድሮው የሀላባ ብሔረሰብ የዘመን መለወጫ የሴራ በዓል ባህላዊ ሴቱን በጠበቀ መንገድ በሀላባ ቁልቶ ከተማ እየተከበረም ይገኛል። የሀላባ ሴራ ማህበረሰቡ በዘመናት ሂደት ያጎለበታቸውን የዕለት ተዕለት የህይወት መስተጋብር የሚመራበት ባህላዊ አስተዳደር ስርዓት ነው። ሴራ ወይም የባህላዊ አስተዳደር ህግ በአጠቃላይ ማህበረሰቡ በባህላዊ ፍልስፍናው የተለያዩ ጉዳዮችን የሚመራበት ስርዓት አበጅቷል። ኦገቴ ሴራ የተሰኘ ባህላዊ የዳኝነት ስርዓትና ሚሻላ ሴራ በመባል የሚታወቀው የመረዳዳትና የመደጋገፍ ስነ ስርዓቶችም ተጠቃሽ አካባቢው ባህሎች ናቸው። እነዚህ ባህላዊ ህጎች ዘመናትን ተሻግረው ዛሬ ላይ የደረሱት በቃልና በተግባር በመኖር በትውልድ ቅብብሎች ተጠብቀው ነው። ሶሎዳ ሚዲያ ለመላው የሀላባ ተወላጅ ኢትዮጵያውያን እንኳን ለዘመን መለወጫ በዓላችሁ በሰላም አደረሳችሁ ይላል። መልካም በዓል። ለነዳጅ ማደያ ምርቃት በሚል ነዳጅ ያላግባብ ያፈሰሱ አካላት የ3 ወር እገዳ ተጣለባቸው። ከፍተኛ የውጭ ምንዛሬ ወጥቶበት ወደ ሀገር የሚገባ ነዳጅ ኃላፊነት በተሞላው መንገድ ለህዝብ ጥቅም ማዋል ሲገባው ያላግባብ እንዲፈስ ያደረገ ማደያ ለ3 ወር ከነዳጅ ጭነት ትስስር እገዳ ተጥሎበታል። በአርሲ ዞን ዳክሲስ በሚባል ቦታ ስራ የጀመረ ግሎባል የሚባል ማደያ ከነዳጅ መቅጃ ማሽን ነዳጅን ሲያርከፈክፍ በማህበራዊ ትስስር ገጾች መታየቱን ተከትሎ የነዳጅና ኢነርጂ ባለስልጣን ጉዳዩን በማጣራት ድርጊቱን መፈጸሙን አረጋግጧል። ይህንን ድርጊት የፈጸመው ማደያ በነዳጅ ግብይት አዋጅ ቁጥር 1363/2017 አንቀጽ 7 ንዑስ አንቀጽ 10 ስር ያለውን ግዴታ በመጣስ በአንቀጽ 11 ንዑስ አንቀጽ 9 መሰረት ህገወጥ ድርጊት ፈጽሞ ስለተገኘ የወንጀል ተጠያቂነቱ የሚቀጥል ሆኖ በአዋጅ አንቀጽ 23 ንዑስ አንቀጽ 1 መሰረት ለ3 ወራት ፍቃዱ ታግዷል። ከባለስልጣን መስሪያ ቤቱ የማደያ ፍቃድ አውጥተው ምርቱን ለህብረተሰቡ በአግባቡ ተደራሽ ለማድረግ ፍቃድ ሲሰጥ ከሚገቡ የፍቃድ ግዴታዎች መካከል አንዱ የነዳጅ ደህንነቱና ደረጃውን በጠበቀ ማደያ በቂ የሆነ ድንገተኛ አደጋ መከላከያ ግብዓቶችን አሟልቶ በወጣው የዕለታዊ ዋጋ በጥብቅ ዲሲፕሊንና ጥንቃቄ ለተጠቃሚው መሸጥ ግዴታዎችን የጣሱ በመሆኑ ባለስልጣን መስሪያ ቤቱ ጉዳዩን ተከታትሎ ተገቢውን የህግ ውሳኔ ተፈጻሚ እንዲሆን ክትትል እንደሚያደርግም አሳውቋል። ህገወጥ የነዳጅ ግብይትን የመከላከል ስራ የመላው ህዝብ ኃላፊነት በመሆኑ ይህንን ድርጊት ለጠቆማችሁ ምስጋናችን እናቀርባለን ብለዋል ባለስልጣን መስሪያ ቤቱ። ኢራን በከባድ ማዕቀብና አመጽ መሃል ግዙፍ የወርቅ ክምችት ማግኘቷን አስታወቀች። ኢራን በሀገሪቱ ከሚገኙ ታላላቅ የማዕድን ማውጫዎች በአንዱ ላይ እጅግ ከፍተኛ መጠን ያለው አዲስ የወርቅ ክምችት ማግኘቷን የሀገሪቱ መገናኛ ብዙሃን ዘግበዋል። ሻዳን ተብሎ በሚጠራውና በግል ይዞታነት በሚተዳደረው ማዕድን ማውጫ ውስጥ የተገኘው ይህ ሀብት በኢንዱስትሪና ማዕድን ሚኒስቴር በይፋ መረጋገጡም ተገልጿል። እንደ ዘገባው ከሆነ የተገኘው ክምችት ለማውጣት ቀላልና ርካሽ የሆነ 7.95 ሚሊዮን ቶን ኦክሳይድ ወርቅ እንዲሁም 53.1 ሚሊዮን ቶን ሰልፋይድ ወርቅ ይዟል። ኢራን ባሳለፍነው ዓመት በዓለም 5 ከፍተኛ ወርቅ ገዢ ማዕከላዊ ባንኮች ተርታ መሰለፏ የሚታወስ ሲሆን አሁን የተገኘው ክምችት ማዕቀብ ያዳከመውን ኢኮኖሚዋን ለመደገፍ እንደ ትልቅ ዋስጥናም ተቆጥሯል። ይህ የምስራች የተሰማው ኢራን በከፍተኛ ፈተና ውስጥ ባለችበት በዚህ ወቅት ነው። ከእስራኤል ጋር ለ12 ቀናት የዘለቀ ጦርነት ማድረጓና የአሜሪካና እስራኤል ጥምረት የኒውክሌር ተቋማትን መምታታቸው የኢኮኖሚ ውጥረቱን አባብሶታል። የሀገሪቱ ገንዘብ ሪያል ዋጋው ክፉኛ አሽቆልቁሏል። በአሁኑ ወቅት $1 በጥቁር ገበያ እስከ 1.17 ሚሊዮን ሪያል እየተመነዘረም ይገኛል። ሀገሪቱ በአሁኑ ወቅት በአያቶላህ ላይ ያነጣጠረ ከባድ ህዝባዊ ተቃውሞም እያስተናገደች ትገኛለች። ለብዙ ኢራናውያን የሀገሪቱ ገንዘብ ዋጋ ማጣት ስጋት ስለፈጠረባቸው ወርቅን እንደ አስተማማኝ ንብረት በመያዝ ላይም ይገኛሉ። ይህ አዲስ የተገኘው ክምችት መንግስት የውጭ ምንዛሬ እጥረቱን ለማቃለል የኢኮኖሚ መረጋጋት ለመፍጠር የሚያስችለው አቅም እንደሚሆንም ተስፋ ተጥሎበታል።
የአሜሪካና የአጋር ሀገራት ኃይሎች በሶሪያ በሚገኙ የእስላሚክ ስቴት IS ኢላማዎች ላይ መጠነ ሰፊ ጥቃት መፈጸማቸውን የአሜሪካ ማዕከላዊ እዝ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ የሰጡበት የትናንትናው ዕለት ጥቃት ኦፕሬሽን ሃውካይ ስትራይክ የተባለው ዘመቻ አካል እንደሆነ ተገልጿል። ማዕከላዊ እዙ በኤክስ ገጹ ላይ ያሰፈረውን ጽሑፍ እንደሚያስረዳው ጥቃቱ የተፈጸመው IS በታህሳስ መጀመሪያ በሶሪያ የሚገኙ 2 የአሜሪካ ወታደሮችን ለገደለበት ጥቃት አጸፋ ለመስጠት ነው። የአሁኑ ጥቃቶች የተፈጸሙት ሽብርተኝነትን ለመዋጋት እንዲሁም በአካባቢው የሚገኙ የአሜሪካና አጋር ኃይሎችን ለመጠበቅ በማሰብ እንደሆነ ማዕከላዊ እዙ ገልጿል። መልእክታችን አሁንም ጠንካራ ነው። ተዋጊዎቻችን ከጎዳችሁ ምንም ያህል ፍትህን ለማምለጥ የትም ብትደበቁ እናገኛችኋለን እና እንገድላችኋለን ሲል ማዕከላዊ እዙ በኤክስ ገጹ ላይ ጽፏል። ከ20 በላይ ተዋጊ አውሮፕላኖች በተሳተፉበት በዚህ ዘመቻ ከ90 በላይ ትክክለኛ ኢላማቸውን የሚመቱ ተተኳሾች በ35 ኢላማቸው ላይ መተኮሳቸውን አንድ ባለስልጣን በአሜሪካ የቢቢሲ አጋር ለሆነው CBS ኒውስ ተናግረዋል ተብሏል። በጥቃቱ ላይ F-15 ES A-10S AC-130 JS MQ-9S እና የዮርዳኖሱ F-16 የተባሉት የጦር አውሮፕላኖች መሳተፋቸውንም አክለዋል። አሜሪካና አጋሮቿ እነዚህ ጥቃቶች የፈጸሙባቸው ትክክለኛ ስፍራዎችና ምን ያህል ጉዳት እንደደረሰ እስካሁን ግልጽ አይደለም። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ትናንትና ዕለት ስለ ወታደራዊ እርምጃ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ መቼም አንረሳም፣ መቼም አንታክትም ብለዋል። የትራምፕ አስተዳደር ኦፕሬሽን ሃውካይ ስትራይክ የተባለ ዘመቻ ለመጀመሪያ ጊዜ ይፋ ያደረገው ባለፈው ታህሳስ ወር ላይ ነው። ይህ ዘመቻ የተጀመረው የIS ታጣቂዎች መካከለኛው የሶሪያ ክፍል በምትገኘው ፓልሚራ ከተማ በፈጸሙት ድንገተኛ ጥቃት 2 የአሜሪካ ወታደሮችና አንድ ሲቪል አስተርጓሚ መገደላቸውን ተከትሎ ነው። የመከላከያ ሚኒስትሩ ሄግሴት የዚህን ዘመቻ መጀመር ይፋ ባደረጉበት ወቅት ይህ የጦርነት ጅማሮ ሳይሆን የበቀል አዋጅ ነው ብለው ነበር። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ